ይሄ ሚስጥር ግን አየሁ አይደለ? ምን አይነት ሴረኞች እንደሆኑ። ሳንቲሟንም ልጇንም ማስረከባታለሁ። ከኔ ህይወት ይወጣሉ። ሌላ ትዳር ይዛል ማለት ነው። በቃ አሁን እኔን የምትመስለውን ልጄን ይዤ እኖራለሁ። አንተ ምን እያልክ ነው? ቅድም ጀምሮ ስለ ገንዘብ ነው። ገንዘብ ችግር ካለብህ ንገረኝ። ምንድነው የፈለግከው? አንተ የምትፈልገው ነገር አደርግልሃለሁ። በዚህ ሰዓት ራሴን ልከላከልበትና ሊያስፈራራልኝ የሚችል ጓደኛ አድርጌው ነው ያየሁትኝ ሽጉጥን። በዚህ ሰዓት ራሴን ልከላከልበትና ሊያስፈራራልኝ የሚችል ጓደኛ አድርጌው ነው ያየሁትኝ ሽጉጥን። አንተ ላይም ልተኩስ አላሰብኩም። ገብቶሃል አይደል? ማስፈራሪያ ነው እንጂ ጠላት ከመጣ አንተን ከማጥፋቱ በፊት እኮ አንተ መቅደም የምትችልበት ነው። አሁን እዚህ ጋር ማንም እርሶን ሊያጠፋ የመጣ ጠላት የለም። በየሰዓቱ ሽጉጥ መምዘዝ መፍትሄ ሊሆን አይችልም ነው ያሳደኩት። ልጅ ራሱ እንደዛ ሆኖ እኔ ላይ ከኔ የበላ እየጠጣ በሴራ እሱ ላይ እኔ አሁን እተኩሳለሁ እንዴ? በራሱ በተቀባበለ በእጅ ያለ መሳሪያ ላይ ምታኝ ግደለኝ እያለ ራሱን አሳልፎ የሰጠው እኮ ራሱ ነው። ያኮ ራሱ ነው አይደል የመታው። ስለዚህ ያንን ላስፈራራበት እንጂ እውነትን ለማግኘት ያደረኩት እንጂ እኔ እንደዚህ አይነት ኖሮኝ አይደለም። ውርስ ክፍፍሉ እንዴት ነው የነበረው? ስንት ነው የተሸጠው? እሱ ምንም አንተ እዚህ ውስጥ የሚያገባም ነገር የለም። እሱን እኔና እህቶቼ ናቸው የምናውቀው እንጂ አንተ ይሄን ነው ብዬ እኔ ላወራልህ አልችልም። ምንም ያገባክም ነገር የለም። ይሄን ለማለትስ ምን እንዴት ደፍረኝ ነው ለመጠየቅ የሞከርከው? አንተ ራሱ እናወራለን ስል ታዲያ ስለምን መስሎት ነው? እኔ ስለ እርሶ ሀብት ዝና ላወራ ነው እንደዚህ የጠራው? እኔ መስሎኝ ነው። እኔ ካለኝ ነገር አንፃር እውቅናውን ወይ ምናምን ከኔ የምትፈልገው ነገር ካለ ብዬ ነው እንጂ ወደዚህ የመጣሁት ሌላ ነገር እኔ ስለ እኔ ሀብትና ስለ እንትን እንዴት እንዳገኘ የምትጠይቀኝ መስሎኝ ነው። እስኪ እንጫወትበት። አንተ ልታገናኘን ነው አይደል ያመጣን? እኛ እንጫወትበት። ምንም እያየ ነው። ለምንድን ነው እንደዚህ ያት? እስኪ ምን መስላ እንደሆነ አሁን የኔ እህት ትመስላለች እሷ ስታያት። ስራችሁ ነው እንደዚህ ያደርጋችሁ። ምን ማለት ነው ስራችን? የበላችሁት ብር። አንተ ምን እያልክ ነው? ቅድም ጀምሮ ስለ ገንዘብ ነው። ገንዘብ ችግር ካለብህ ንገረኝ። ምንድን ነው የፈለግከው? አንተ የምትፈልገው ነገር አደርግልሃለሁ። ምንም አይነት ነገር አልፈልግም። አንተ ስለ ገንዘብ ስለ ሀብት ታወራለህ እንዴ? እኔ እኮ ምን እንዳደረኩለት አላውቅም። ሰው ነው የሚበልጠው። ታዲያ እሷ የሰራችን ስራ ታውቀዋለህ አንተ? የሰው ግፍ ታውቀዋለህ አንተ? ምን አውቀህ ነው እንደዚህ አይነት ነገር? እሷ የእጇን ነው ያገኘችው። ታላቅ እህታችሁ ግፈኛ ሆነች። አንተ እኮ የምታውቀው ነገር እኮ የለም። ነግራችሁኛል? አልነገራችሁኝም እኮ ብር መብላታችሁን ነው የደረስኩት። ይኸውልህ አንድ ነገር ልንገርህ። እሷ ድሮ እኛ ላይ የሰራችውን ስራ እሷ ታውቀዋለች። ስለዚህ አሁን ታማለች በምናምን የሚል አንተን በምን መልኩ ልካ እንደሆነ እኔ አላውቅም። ምን ከፍላም ይሁን አላውቅም። እውነትን ፍለጋ ነው የመጣው። ማንም ምንም አልከፍለው ነው አንተ የመጣው። ዝም ብለህ እንደዚህ አትበል እሺ። ነግሬሃለሁ። ሌላ ነገር ውስጥ አትክተተኝ። እችን ብጣሽ ሳንቲም ሰጣትና ወደ እኔ ህይወት አስገባሃት። ቢሆንም ይኸውልህ አሁንም ከሷ እዛው ተንኮላችሁን ያቦካችሁትን ተንኮል ከትጋ ተውሱ በሙሉ ሚስጥር ወጣኩ። በምን ምክንያት እሷን ከኔ ጋር እንደዳርከኝ የታወቀ ነገር ነው። ወዳት ነው እንጂ ሳትወዳት አታገባም አይደል? እሷማ መጀመሪያ ወደደችውን የወለደችለትን ያረገዘችለትን መልሳ በቃ አረጋግጫለሁ። ሁሉ ነገር ተረጋገጠ። ሳንቲሟንም ልጇንም ማስረከባታለሁ። ከኔ ህይወት ይወጣሉ። ሌላ ትዳር ይዛል ማለት ነው። በቃ አሁን እኔን የምትመስለውን ልጄን ይዤ እኖራለሁ። ሌላ ትዳር ይዟል። ሌላ ትዳር ይዞ ነው የሚሸርበውን ሸረብ አብራችሁ ሸርቡ። እዛው ይኸውልሽ አብረሽ ከወንድምሽ ጋር የተባበርሽውን ከእህትሽ ጋር ከታላቃችሁ ጋር እባክህን ተው እንዴ! አንቺ ትዳር ይበልጣል ወይስ ወንድም ይበልጣል? ይሄ ሚስጥር ግን አየሁ አይደለ? ምን አይነት ሴረኞች እንደሆኑ። ምን አይነት ካሊ አንቺ ቢቀመጥም የትም አይሄድም። የሁለታችንም ነው። ግን በቃ አንድ ቀን ሊከዳሽ ይችላል። እባክሽን ራስሽን አትጣይ። የተወሰነ ብር አስቀምጪ ስላለኝ ነው። ከዴኔ በኋላ ነው የምንገናኘው። እባክህ ተረጋጋ። በቃ እባክዎትን እንወጣለን። አሁንም ውጣ። አሁንም ታይዘኔ ተነሽ። ይሄው እባክህ እንወጣለን። አሁን ከኔ ምን እንደምትፈልጉት በቃ ኑሬ ሁሉ በቃ አበለሻሽው። እድሜ ላንተ ከዚህ በላይ ምን ታደርገኛለህ? እኔ ልጄ ብዬ ባስጠጋው ይሄን ሁሉ ነገር ምንድነው?
ይሄ በቃ ህይወቴ ሁሉ ተመሰቃቀለ። እኔ እኮ የእናቴን ሀቅ ነው የፈለኩት። ሰው ልጅ የእናቱን ሀቅ የእናቱን ገንዘብ የእናቱን ውርስ መፈለግ እንዴ ይሄ ወንጀል ነው? ብትጠይቀኝ እኔ ምን አሳጣውክ? አንቺ እናት ነሽ፣ ሳልጠይቅሽ ማድረግ ትችይ ነበር መጀመሪያ። ምን በቃ ህይወቴ ሁሉ ተበለሻሸ። ምንድነው ከዚህ በኋላ ምን ቀረኝ? እንዴው እሱ ራሱ ስንት ቀኔ ነው ከቤት ወጥቼ ገና ዛሬ ነው የመጣሁት። አሁን ያገኛችሁኝ አሁን ገና ነው የገባሁት። 2 ቀን ሙሉ ሁለት ቀን ቤት አልነበርኩም። ምንድነው ከዛ ቀን በኋላ ማውራት አልቻልንም። እና ደግሞ ጋር መገናኘትም ማውራትም ጭራሽ ከብዶን ነበር። በቃ ቤትም ሰላም አይደለንም። በቃ እሱም ጤነኛ አይደለም። ለልጆቹንም ዲኤንኤ አስመረምራለሁ ብሎ ወስዶ ውጤት እየጠበቅን ነው። ከአልጋ ጋር ስንት ዓመት ኖረች? አንቺ እኮ እየበላሽ እየጠጣሽ እየሳቅሽ ከቤተሰቦች እየቦረቅሽ ኖረሻል እኮ። የኔ እናት ግን ብቻዋ ከአልጋ ላይ እየተቆራኘች ለስሙ እህትሽ ናት፣ ግን አንድ ቀን እንኳን ሄደሽ አላየሻትም። ዛሬ ግን ህይወቴ በጠበጠት ያለሽ አንቺ እግዚአብሔርን አትፈሪም? ነገርኩ እኮ ያለበት ምክንያቱም ነግሬሃለሁ። አንተስ ራሱ ይሄን ሁሉ ነገር የራስን እንትን ስታሟላ እናቴን መቻል ተነሱ ነው ውጡ ተነሳ ነው ተነሳች። አንቺ ደግሞ ምን ልታደርጊ መጣሽ? የት ነበርሽ? 2 ቀን ሙሉ የት ነበርሽ? ከአንደኛው ባልሽ ጋር እንደገና ደግሞ ሌላ ታመጪ። ዝምበላት ነገር ለማብረድ ነው ይመጣ። ምን ታበርጃለሽ? ህይወቴን በሙሉ ሰላም ነው። እንዴት ነህ? ተሞገስ ዛሬ ሌላ ነገር አላሰብኩም አይደል? ይሄው ማየት ይችላል። ሌላ ችግር የለውም። እኔም ሰዎች ጨምር ነው የመጣው። ሽጉጥ ምንም አላስክ። ቁጭ በልና ይቅርታ ነው መጀመሪያ ይቅርታህን ነው የምፈልገው። አይኔ ሌላ ነገር አልፈልግም። ግልፍ ስል እንደዛ ስለሆነ እቤት ስጠራኝ አምኜ የመጣሁት ምንም ሌላ ነገር እንደማታረቅ ቃል ገብተህ ነው። ችግር የለውም። ቁጭ በል። ላደረኩት ነገር በሙሉ በጣም ይቅርታ። እሺ፣ በጣም ይቅርታ። እሺ፣ ሰላም ነው አቶ ሞገስ። ባለፈው ከአንድ ቀን በፊት ያደረጉት ነገር ልክ አይደለም። እኛ ላይ ሽጉጥ መዛው ብዙ ነው ውዝግብ ውስጥ ገብተን ነበረ። አዎ እውነት ነው። አንድ የሰው ልጅ መቼም ህይወቱ ምስቅልቅል ካለ የሚያደርገውን ነገር አያውቀውም እና በትዳር በልጆች በምናምን ሁሉ ነገር እንደዚህ የተጀመረው በሙሉ በአንድ የፈራረሰውና ያ ያበሳጫል። ለዛ ብዬ ነው እንደዛ ይሆንኩትኝ እናንተን ለማስፈራራት ምናምን እና እውነት እንደዛ ለመሆኑ የባለፈውም ራሱ መጀመሪያ ሰው እኮ በድንጋጤ ሽባም ሊሆን ይችላል አይደለም። እንደዚህ ይሄ ስንት ሾክድ የሚያደርግ ነገሮች ናቸው የተከሰቱትና ያም ይቅርና አሁን ሁሉ ነገር አልፏል። እንደው ይቅርታህን ጠይቀሃለሁ። በጣም ይቅርታ። በጣም አስደንጋጭ ነገር ነበር ያደረገው። አይ በኔ ቦታ ሆነ ደግሞ ስታየው ነገሮች በሙሉ ሲጀመር የምወዳቸውን ልጆቼ ታግተው እንደገና ደግሞ በትንሽ ብር እንደገና ደግሞ እንደዛ አይነት ነገር ሚስጥራቸው የበዛ ሆነው በማላቀው አይነት ነገር እዚህ ደረጃ ደርሷል ባለሀብት ሆነ ተብሎ ይሄ በሙሉ ሴራ ሲመጣብህ በአንተ ቦታ ብትሆን ምንድን ነው የምታስበው? አንተ በእኔ ቦታ ሆነ አንተ እንደዚህ ብትሆን ምን ታስበዋል? ስለዚህ ያ ነገር ስላለ መሳሪያ ማውጣት ይሄ እንደዛ አይነት ነገር መሆኑ መሳሪያ ለአንድ ባለሀብት ራሱ መጠበቂያ ነው፣ ሌላ ነገር አይደለም። መንግስትም እኮ ፍቃድ ሲሰጥ ራስን እንድጠብቅበት ነው። ከዚህ የበለጠ ደግሞ መጥፎ ነገር ሊመጣ አይችልም። እንደምታየው ሁሉ ነገር በአንዴ ነው ድብልቅልቅ ያለው። እሷም እንደዛ ሆና መታ እዚህ እንደገና ደግሞ ይታይ እስቲ በእኔ ቦታ ይኸው ያሳደጉት ልጅ ስንት ነገር አድርጌ ሹፌር አድርጌው የገዛ ሚስጥራቸው ሲጋለጥ ይኸው የእሱ ምንነት መሰሪነቱ ከኔ ጋር አብሮ እየበላ እየጠጣ እኔ ላይ የሰራውን ነገር ይኸው እሷም እንደሚስት ሆና የእኔ ልጅ መስሎኝ በ7 ወር የተወለደ ህፃን ልጅ ናት ተብሎ እንደገና አሁን አልተረጋገጠም። እሱ ዲኤንኤ ውጤት እንዳስመረመረ ይደርሳል በቅርቡ ተብሏል። እኔም ጉዳዩ ላይ መግባትና ማጣራት ፈልጋለሁ። ነገር ይሁን መልኳም ቅላቷም በእኔ ውስጥ የለም። እባክህ ለመወሰን አንቸኩል። መወሰን አለመወሰን አይደለም። እኔ ከዛ በኋላ ብዙ ነገሮችን ወደኋላ ሄጄ አጥንቻለሁ። በጣም ወደኋላ ተመልሼ እሺ ሁለተኛዋ ልጅ ትሁን አፎሚያ ትሁን፣ ትልቋን ደግሞ ያት በባህሪዋ በምናምን ወይ ከኔ ያልሆነች ወይ ከእናቷ አልሆነች በመልክም በምንም ግን መዋለድ ቋንቋ ነው፣ መውለድ ቋንቋ ነው። ዝም ብሎ ማሳደግ ግን ይሄው ያሳደግኩት ልጅ ራሱ አየሁ አይደለ? ራሱን ችሎ ሰውነቱ ስፖርት አደርጅቶ ምን ብሎ መልሶ ለእኔ ጠላት ሲሆን አየሁ አይደለ? ለዚህ አብቅቸው ስንት ነገር ነው ያደረግኩለት። ስለዚህ ይሄ ሁላ ነገር ማሰብ መቻል ነበረባቸው።
ይሄው ነው። እስቲ በሂደት ደግሞ እናየዋለን። ዲኤንኤ ደግሞ ይለየዋል። እኔ እንደውም የእናንተን ጉዳይ ለምን ገባሁበት እስክል ድረስ ማለት ወደ አስፈሪ ነገር በየጊዜው ሽጉጥ ወደ መማዘዝ እርሶ ትንሽ በተናደዱ ቁጥር አቶ ሞገስ ሽጉጥ መምዘዝ ባለሀብት ነኝ ልጠብቅበት ራሴን ተሰጠኛሉኝ እንጂ እርሶ እያደረጉ ያሉት ሰዎችን ለማስፈራራት ሰዎችን ለመጉዳት የባለፈውን አለመክሰሳችን ይሆን እንደዚህ የልብ ልብ የሰጡት እስክል ድረስ ባለፈው ጥላሁን ላይ እንደዛ ሽጉጥ ተኩሰው ዝም ማለታችን ነገሮችን በንግግር እንፍታ ማለታችን ስህተት እንደሆነ ነው ያሳዩን። ምክንያቱም ድጋሚ እኔ ላይ መዘዙ የዛለት ወደ ላይ ተኩሰው ብዙ ነገር ተፈጥሯል። እስቲ ይሄ አንድ ሽጉጥ ማለት ለኔ እንደ ወንድሜ በለው መከታ ወንድሜ በለው ለኔ ቢሆንም በየቦታው ሊመዙ አይደለማ። በዚህ ሰዓት ራሴን ልከላከልበትና ሊያስፈራራልኝ የሚችል ጓደኛ አድርጌው ነው ያየሁት ሽጉጡን። አንተ ላይም ልተኩስ አላሰብኩም። ገብቶሃል አይደል? ማስፈራሪያ ነው እንጂ ጠላት ከመጣ አንተን ከማጥፋቱ በፊት እኮ አንተ መቅደም የምችልበት ነው። አሁን እዚህ ጋር ማንም እርሶን ሊያጠፋ የመጣ ጠላት የለም። በየሰዓቱ ሽጉጥ መምዘዝ መፍትሄ ሊሆን አይችልም ነው ያስጫንኩት እቃ እንኳን ነበር መምጣቱንና ለመምጣቱን እንኳን ይኸውልህ እንደዚህ ስባዝን ነው ይሄ ነገር በህይወት አንተ እኮ ሰላማዊ ስትሆን ነው አይደል እንዴ ሄደህ ከወደብም እቃህን አይተህ አስጭነህ የምታመጣው ያሉትንም ደግሞ እዚህም ማርኬቲንግ አስበህ እንደገና የምትራወጠው ነገር በሙሉ ሰላም ሲኖር ነው። ሰላም ከሌለህ እንዴት ነው በእንደዚህ አይነት የሚቀጠለው? ስንት ነገር እኮ አለ። ለልጆቼ እያሰብኩኝ ያለሁት ነገር እኮ በሙሉ ከንቱ ነው ማለት ነው። የምሰራው ነገር በሙሉ አካሄድ ጥሩ አይደለም። አንተ እኮ ሄደ አውርሰህ ለልጆች አውርሰህ ነው። አሁን እነሱ አባታቸው እንዴት ነው ሆቴላቸውን ያንን የሚያክል ቦታ ተሸጠ ተባለ 11 ምናምን ተሸጠ ተባለ። እንግዲህ የደረስኩበትን ምንም ያወቁ በ2 ሚሊዮን እንዲደርሶኛል ብላ ከላዩ ላይ የራሷን መዋቢያ ምናምን ጌጣጌጧን ገዝታ የተረፋትን ለእኔ ጋር ሰጠች። እኔ እኮ አሁንም እሱን ብር እኮ ልመልስላትና በዛው ልትቀር ትችላለች አይደለ እንዴ? ይሄም ዲኤንኤ ደግሞ ሲመጣ ደግሞ ምንም ነፃነቴን አውጃለሁ። ምክንያቱም በልጅ አልታሰርኩም። አንድን ትዳር እኮ ልጅ ነው የሚያስተሳስረው አይደል? ልጅ ከሌለ ምን ካለ እኮ ፍቅርህ ነው። ፍቅር ከሌለው ደግሞ ከንቱ ነው ሁሉ ነገር የሚባለውም ፍቅር የሌለው ከንቱ ነው ይባል የለ እንዴ? ስለዚህ አሁን ከዚህ ሌላ ምን መዋረድ አለ ብለህ ነው? አሁን የሰሙ ጓደኞቼ ስራሱ ምንድን ነው የሚሉት? እኔ ለረፍት እስቲ አንዱ ሀገር ይሄን ነገር እናንተ አስተካክሉትና ለረፍት አንዱ ሀገር እሄዳለሁ። ትንሽ ቆየት ብዬ እመጣለሁ። ሁሉ ነገር እዚህ ያለው ሴትልድ እያደረኩ ነው። ሁሉ ነገር ላጠፋሁት ይሄ መሳሪያ ምናምን ላልከው ነገር በሙሉ ይቅርታ ብያለሁ። ይሄ ጸጽቶኛል። አሁን እርሱ ያው ነገሮችን እንደዚህ ካሉ ላይቀር እኔም አንድ ነገር ልንገሩት። ያደረጉት ነገር አግባብ አይደለም። ዛሬም ሲጠሩኝ እንደውም ሲጋቡ ውጪ ላይ እኔን እዚህ ቀረጻ ከመጀመራችን በፊት ምን ነው ይሁላ ሰው ይዘህ መጣ ሲሉኝ ነበር። ማለት ሰዎች ጨምረን የመጣ ነው ከበፊት ከምንመጣው። እኔ አሁን እርሶ ጋር ስመጣ ራሴን ይሄን ያህል መጠበቅ ይኖርብኛል ብዬ አላሰብኩም ነበር። ምክንያቱም ተማምነን ነበር የነበረ። ግን ሽጉጥ እስከመምዘዝ የዛለት ገና እንደገቡ ሆይታ መፍጠር ምናምን ነገሮቹን ሁላ ለእኔ ጥቅም እስኪመስል ድረስ የወጣው እኮ ለእርሶ ነው። ልጆትን አፈላልጌ የጠፉትን ልጆትን ያመጣሁት ለእርሶ ነው። ከፍለውኝ ቀጥረውኝ አይደለም እኮ አይደለ እንዴ? ስለዚህ እኔ ለእርሶ የሆነ ነገር እያደረኩ ባለ ሰዓት እርሶ ለእኔ በንግግር እንፈታው ትብብር ያድርጉልኝ ነው ያልኩት። እርሶ ግን ሽጉጥ አልፏል። ላለፈ ነገር ለመጨቃጨቅ አይደለም። በንዴት ላይ እያለህ እኮ እንደዚህ ሰላም ነገር ታስባለህ? ቢሆንም ንዴት የራሱ አስተሳሰብ አለው ታውቃለህ አይደለ? ብስጭት በራሱ ሽጉጥ መፍትሄ አይሆንም ነው። አይሆንም ነው። እኔ ዳግመኛም አልደግመውም። እኔ ራስን መጠበቂያ ነው። ምክንያቱም በዚህ ባለሀብት ሆነ ነገሮችን ስትል ብዙ ጠላት ታተርፋለህ በዙሪያ ያንም በሙሉ ልትከላከልበት የምትችልበት ነገር እንጂ አገር ሰራዊት አቁመዋ ለምንድን ነው ዙሪያን የምትጠብቀው? ህዝቦቿ ሀብቶቿ ናቸው አይደል እንዴ? አፈሯ ምኗ ሀብቷ ነው። ስለዚህ ያንን አገር የሚጠብቅላት ልጆቿ ናቸው፣ መሳሪያዋ ነው። ዛሬ አታይም እንደ ዓለም የደረሰችበትን ነገር በዚህ መልኩ ራሱ ለአንተ ለራስ ለጤንነትህ ራሱ ሕክምና እንደሚያስፈልግህ ለምንነትህ ደግሞ መሳሪያ መያዝ ጥሩ ለራስ
እኔ ስለመሳሪያሽን የተጠቀሙበት ቦታ ነው አንተ ላይ ማውጣቴ ጸጽቶኛል። ለዚህ ነው እኮ እኔ እንድትመጣም የጠራው ይቅር እንድትለይ ነው። እኔ ያው ያን ነገር አረጉ ብዬ ሌላ ነገር ውስጥ አልገባውም። ያሳደኩት ልጅ ራሱ እንደዛ ሆኖ እኔ ላይ ከኔ የበላ እየጠጣ በሴራ እሱ ላይ እኔ አሁን እተኩሳለሁ እንዴ? በራሱ በተቀባበለ በእጅ ያለ መሳሪያ ላይ ምታኝ ግደለኝ እያለ ራሱን አሳልፎ የሰጠው እኮ ራሱ ነው። ያኮ ራሱ ነው አይደል የመታው። ስለዚህ ያንን ላስፈራራበት እንጂ እውነትን ለማግኘት ያደረኩት እንጂ እኔ እንደዚህ አይነት ኖሮኝ አይደለም። ዋና ነገር ሁሉም ነገር የሰው ህይወትም ሳይጠፋ ሌላም ጉዳት ሳይደርስ ተጠናቋል። ቢሆንም ስህተት ነው። ክስም ያልገባ ነው። ትንሽ ያሉበት የልጆቻቸው 10 ምናምን ዓመት ሙሉ 17 ዓመት ሙሉ ያሳደጓት ልጅ የነሱ አይደለም ሲባል የሚሰማት ነገር ስላለ ነው። የሚሰማውት ነገር አለ ስላሰብኩ ነው የተረዳሁት እንጂ ያደረጉት ነገር አግባብ ሆኖ አይደለም። ዛሬ ግን በዚህ ቤት ሲጠሩኝ እኔም አንድ ጉዳይ ይዣለሁ። ማለት የእናንተ ጉዳይ አላለቀም። ነገሮቹ በውስብስብ እንዳሉ ሌላ ውስብስብ ታሪክ እየጨመርን ስለሆነ ነው። ውድ ቤተሰቦች ነገሮቹ ወደ አንድ አጠቃለን የዚህም ቤተሰብ ጉዳይ አንዴና ለመጨረሻ ጊዜ መጨረስ ፈልጋለሁ። የእርሶ የአባትነት ጥያቄ ልጆት ላይ ያለ ሁለቱንም ልጆት ዲኤንኤ ተመርምሯል። እሱን ጉዳይ ደግሞ ያስመረመሩበትን ድርጅት እኔም ስለማቀው እንዲፈጥን ነገሮችን እያረኩ ነው። ነገ ከነገ ወዲያ ውጤቱን እንደምንቀበል በእኔ በኩል እንዲሆንም ተስማምተናል። እሱን በስልክም ጨርሰናል። ዛሬ ወደዚህ ቤት ስመጣ እርሶም ላይ ይቅርታ እንደጠሩኝ አውቃለሁ። እሱ እንዳለ ሆኖ አንድ ጉዳይ አለ። ባለፈው ከአባትነት ጥያቄ ውጪ የባለቤቱን ወንድም በማፋለግ ላይ ነበርን። የባለቤቱን ወንድም ደግሞ አግኝተነዋል። አድራሻውን ሰጣህ ነበር እንዴ? ባለቤቶች በሰጡን ማድራሻ አልተገኘም። በሌላ ሰው ብቻ እኔ የሚገነባውን እኮ ግንባታ አውቀዋለሁ። ችግር የለውም። አገር ውስጥ የለውም ምናምን የሚባል ነገርም ስለነበር ግን እንደዛ ተብሏል። ያው እዛ ባለ 11 ፎቅ እየገነባ ነው። በጀርባ በኩል እዛ ብትሄድ ጧት ታገኘዋለህ። ችግር የለውም። ቦታ መጥቀስ አግባብ አይደለም። ለሰውም ሌላ ኢንፎርሜሽን መስጠት ነው። ከሳቸው ጋር ሌላ ችግር ያለበት ሰው ስለሚኖር ካሜራማን የቦታውን ሎኬሽን ትቆርጥልናለህ። አሁን እኔ የምፈልገው ነገር ሁላችሁም ተገናኝታችሁ ሁሉም ሚስጥር አሁንም ቢሆን የሚቀር ነገር እንዳለ አውቃለሁ። በባለቤቶትና በወንድማቸው እንዲሁም በታላቅ እህታቸው የሆነ ሌላ የሚቀር ነገር እንዳለ ጭምጭምታ መረጃም ማስረጃም ስላለኝ አሁን አንድ ሰው አገኛለሁ። ዛሬ እዚህ ቤት ሌላ ሰው ይዤ እመጣለሁ ብዬ ተስፋ አደርጋለሁ። ከዛ በፊት ግን ወደ እኔ ቦት ሎኬሽን አንድ ሰው የቀጠርኩት አለ። ምክንያቱም ለደህንነቴ ሲባል የባለቤቶትን ወንድም የሆነ ቦታ ቀጥሬያቸዋለሁ። እኔ በሚመቸኝ እኔ በምፈልገው ቦታ እሳቸውን አውርቼ ፈቃደኛ ከሆኑ ወደዚህ ቤት ይምጡ፣ ችግር የለም። ከዛ ሁላችሁም ግን አንድ ነገር ማስጠንቀቅ ፈልጋለሁ። ወደዚህ ቤት ስንመጣ ተስማምተው ከመጡ ምንም አይነት መሳሪያ ነገር አልፈልግም። ምንም አይነት ሁካታ አልፈልግም። እንደሌላው ጊዜ በሰላም ቁጭ ብላችሁ ከባለቤቶት ወንድም ጋር ከባለቤቱም ጋር እንዲሁም ከታላቀታቸውም ጋር መወያየት ካለብን በንግግር እንድንፈታው ነው የምፈልገው። ለዚህ ነገር ፈቃደኛ ከሆኑ መጀመሪያ የባለቤቱን በስልክ ጨርሰናል። ውድ ቤተሰቦች ለእናንተ ያላሳየናችሁ በስልክ ብዙ ኮንታክት አድርገናል። ብዙ ብር በሉ የተባሉት እሳቸው ስለሆኑ በጣም ንግግር ለማድረግ ሞክረናል። በቅርብ ሰውም ለማናገር ሞክረናል። ፈቃደኛ ሆነዋል። ስለዚህ ቀጥታ እኔ እሱን ኬዝ ይዝና ከቻልኩኝ ወደ ማታ እመጣለሁ፣ ካልቻልኩኝ ነገ መመለስ ይሆናል። ለማንኛውም መጀመሪያ ወደ እሳቸው ልሂድ። ቀጠሮ ሰዓቴም ደርሷል። እርሶም መጀመሪያ ላስቀድም ብዬ ነው። የሚናገሩት ነገር ካለ ብዬ ነበረ። የመጨረሻ መልእክት ካለው ተናግረው በኋላ ያገናኘን ወይ ነገ ጠዋት። ምን አለ መሰለህ፣ እኔ በእኔ ስነ ልቦና አሁኑኑ ብታረገው፣ አሁን ደውለህ ብትጠራቸውም ምን ብትልም ከኔ የሚጠበቀው ነገር የሰራህበትን የለፋህበትን እስከ ዛሬ ድረስ ያረከውን አምጣ የሚለኝ መንግስትም የለም። ግብሬን በስርዓት ስለምከፍል መንግስት ራሱ የራሴ ጠበቃ ስለሆነ ችግር የለብኝም። እኔ እንደዚህ ለተባለው ደግሞ ራሷም ልትጠይቅ ትችላለች። እህቷም እኔ ከዚህ ውስጥም ልወጣ እችላለሁ። እዛው እንደ ፍጥርጥራቸው ማለት እችላለሁ። ግን ይሄ ነገር በእኔ ህይወት ጋር የተያያዘ በእኔ ፋሚሊ ብዬ በመሰረትኩት የተያያዘ ነገር እስከሆነ እጄን ልከት ትችላለሁ እዛ ላይ። ምክንያቱም ሚስጥሩ ገና ነው። የዲኤንኤ ነገር ገና ነው። ይሄ ነገር ከሆነ በኋላ ከዲኤንኤ በኋላ የምትል ከሆነ ነገሩን ከዲኤንኤውንም እንዳልኳችሁ ሌላው ሰው ዲኤንኤው ላይ የባለቤቶት ወንድም እህት እንዲሁም ያሳደጉት ልጅ ምናምን ለሚመለከት እርሶ ባለቤቶትና ልጃችሁ
ባለችበት እሱን ነገር እንፈታለን። እሱ እስኪደርስ ግን ይህን የቤተሰብ ኬዝ አንድና መጨረሻ ጊዜ ለመቋጨት ነገሮቹን ወደ አንድ ቋት ለማምጣት እየሞከርን ስለሆነ ያን ነገር አረጋለሁ። እንዳልኩት ወደ ማታም ከቻልኩ ካልሆነ ነገ ምመጣ ይሆናል። ለሱ ደግሞ እንደዋወላለን። እዚህም አንድ ሰው የሚቀር ይኖራል ከእናንተ ጋር ስላለው ነገር ስለባለፈውም ነገር ትንሽ ሁካታ ስለተፈጠረው ነገሮች የሚያስተካክሉበት ነገር ይፈጠራል። እኔ ግን ውድ ቤተሰቦች ቀጥታ ወደዛው መሄድ ስላለብኝ ቦታውም አሁን ካለንበት ትንሽ ወጣ ስለሚል ከአንድ ጫፍ ነው ያለሁት ወደ ሌላኛው ጫፍ ነው የሚሄደው። ሎኬሽን መጥቀስ ለሴፍቲያችን ልክ ስላልሆነ ነው። ወደዛ ሊሄድ ስለሆነ ቀጥታ ወደዛው አመራና የሚፈጠር ነገር ካላሳያቸዋለሁ። ቪዲዮ ለመቅረጽ እስካሁን አልተስማማንም ነበረ ከባለቤቱ እንደምጋ። አሁን ግን ትንሽ ጭምጭምታ ስላለ ፈቃደኛ ከሆኑ ወይ በቮይስ ወይ በቪዲዮ ለመነጋገር ነው። እኔም እውነት አለኝ እያሉ ስለሆነ እኛ ደግሞ ሁሌ የምንለው ነገር አለ። የአንድ ሰውን ሀቅ አይደለም እንደግፈው። ሁሉም ነገር ይውጣና ትክክለኛው ሰው ይደገፋል። መቀጣት ያለበት ሰው በህግ አግባብ እንዲቀጣ እናደርጋለን። በራሳችን አይደለም በህግ አግባብ። ስለዚህ ቀጥታ ወደዛው እናመራለን። ሰላም ውድ የትርታ ሚዲያ ቤተሰቦች እንደምቆያችሁን ከአንድ እንግዳ ጋር ተመልሻለሁ። እኚህን እንግዳ ብዙ ስንፈልጋቸው በጣም በብሶ ስናስፈልጋቸው የነበሩ እንግዳችን ናቸው። አመሰግናለሁ ፈቃደኛ ስለሆኑልኝ። ዛሬ አግኝቻቸዋለሁ። ቀደምም ነግሬያችሁ ነበር አንድ ሰው አገኛለሁ ብዬ ነበር። ተሳክቶልኝ አግኝቻቸዋለሁ። በመጀመሪያ ስሜን ምንም እንዳጠራ ስላል ከእርሶ ልጀምር። ራስዎትን አስተዋውቀው እኔ ወደ ጉዳዩ ገባለታለሁ። አመሰግናለሁ። ጋሼ ብለህ ብትጠራኝ ጥሩ ነው። ስሞት እንደቢነግሩኝ ትንሽ ስሜ ቢቆይ ጥሩ ነው። ጋሼ ብለህ ይጥሩኝ። ጋሼ እያልኩ ጠራዎታለሁ። ችግር የለውም። ያው እሳቸው ማለት ኬት እንደምጀምር አላቅም። ብዙ ቀን ስንፈልጋቸው የነበሩ ብዙ ስናፈላልጋቸው የነበሩ ሰዎች ናቸው። እንግዲህ ከእርሶ ጋር ብዙ ቆይታ አረጋለሁ ብዬ አስባለሁ። መናገር ራሱ ከብዶኛል ትንሽ ነገሮቹ ግራ ገብቶኛል። የመጡት ብቻቸውንም አይደለም ለራሳቸውም ጥበቃ ጋርድ ይዘው ነው የመጡት። እኔም እውነት አለኝ ብለው ነው የመጡት። እሳቸው ማለት የጥላሁን አጎት ናቸው። ከጥላሁን ጋር በተገናኘ የሰራነውን ኬዝ እንደዛ ሽጉጥ ያማዘዘንን ኬዝ የስር መሰረቱ መነሻ እርሶ ኖት ይባላል። አንድ ነገር እንዲነግሩ ይፈልጋሉ። ከመነሻው ጀምሮ እንዲነግሩ ይፈልጋሉ። ስለ ውርሱ ክፍፍል በመጀመሪያ ስለ ታላቅ እህታችሁ እንዲሁም ስለ ታናሽ እህታችሁ ስለ ውርሱ ክፍፍል መሬት ተሸጦ ለምንድነው ታላቅ እህታችሁ ብር ያላገኘችው? እሷ ታማሚ ስለሆነች ለምንድነው ከጨዋታ ውጭ ያደረጋችኋት የሚለውን ጀምሮ ሁሉንም ነገር እፈልጋለሁ። ስለምን ውርስ ነው የምታወራው? ስለምንድን ነው የምትለኝ? እዚህ የተገናኘ ነው ሁሉንም ነገር ልናወራ ነው አይደል? ቢሆንም ስለምን ውርስ ነው የምታወራኝ ነው የምልህ። የምን ውርስ ነው? አባታችሁ በኩል ስለወረሳችሁት። እኔ ምንም አውቀው ነገር የለም ነው። በስልክ ስናወራ ፈቃደኛ ሆነው ይህን ነገር ቆይታ እንደምናደርግ ፈቃደኛም የሆንኩት አንተ የምጠይቀው ነገሮች አሉኝ ስላልከኝ እንደው አክብሬ ነው የመጣሁት እንጂ እኔ ስለምታወራው የምጠይቀውትን ጥያቄ እኮ እየጠየቅኩኝ ስለምናምን ሀብት ስለምናምን ምንድን ነው እኔ ለፍቼ ሰርቼ ያገኘሁት ሀብት ነው እንጂ ስለምንድን ነው የምታወራው? ይኸውልህ አንድ ነገር ልንገሩት። እሺ ስለ ቤተሰቦት ይንገሩ። ስንት እህት አሉት? ወንድም አሉት? ያሉትን ታሪክ ይንገሩኝ። ችግር የለው። እኔ ያሉኝ እህቶች አሉኝ። ከዛ ውጭ ያው እኔ ነኝ። ሶስት ነን አንድ ላይ። እነሱ የራሳቸውን ህይወት ነው የሚኖሩት፣ እኔም የራሴን ህይወት ነው የምኖረው። ስለምንም የምትለኝ ነገር ማውቀውም ነገር የለም። ግራ እያጋቡ በስልክ ፈቃደኛ ነበሩ። እዚህ ካሜራ እንዲበራም ፈቃደኛ አልነበሩም። ካሜራ ሲበራ ነገሩን እየቀየሩብኝ ነው። ይኸውልህ አንድ ነገር ላስረዳዎት። 2 እህት እንዳሉት አምነውልኛል። ጥሩ ቢያንስ እርሶ እንኳን እህቶትን ክደው አልጀመሩም እንደ ታናሽ እህቶት። አሁን አባታችሁ ካረፈ በኋላ ውርስ ክፍል አድርጋችኋል። አድርገናል። ውርስ ክፍፍሉ እንዴት ነው የነበረው? ስንት ነው የተሸጠው? እሱ ምንም አንተ እዚህ ውስጥ የሚያገባም ነገር የለም። እሱን እኔና እህቶቼ ናቸው የምናውቀው እንጂ አንተ ይህን ነው ብዬ እኔ ላወራልህ አልችልም። ምንም ያገባክም ነገር የለም። ይሄን ለማለትስ እንዴት ደፍረኝ ነው ለመጠየቅ የሞከርከው አንተ ራሱ? እናወራለን ስል ታዲያ ስለምን መስሎት ነው? እኔ ስለ እርሶ ሀብት ዝና ላወራ ነው እንደዚህ የጠራሁት? መስሎኝ ነው። እኔ ካለኝ ነገር አንጻር እውቅናውን ወይ ምናምን ከኔ የምትፈልገው ነገር ካለ ብዬ ነው እንጂ ወደዚህ የመጣሁት ሌላ ነገር እኔ ስለ እኔ ሀብትና ስለ እንትን እንዴት እንዳገኘ የምትጠይቀኝ መስሎኝ ነው። ካልሆነ ለምን እመጣለሁ እዚህ እኮ? እንዴት እንዳገኙማ እንዲነግሩኝ እኮ ነው። ያንን ሀብት ከአባቶት ሲወርሱ በምን መንገድ እህቶትን ከጨዋታ ውጭ እንዳደረጓቸው ለማወቅ ነው። ይሄ ውሸት ነው። እንዲህ አይነት ወሬ አሉባልታ ነው። ይሄ ስም ማጥፋት እንጂ ሌላ ነገር። እባክዎትን ነገሮችን ወደ ሌላ መንገድ አይወሰዱ። ውድ ቤተሰቦች በስልክ ግን ከፈለገ የስልክ ቮይሱን ማምጣት ትችላሉ። ያወራ ነው
ስለ ሀብቱም ውርሱ ላይ እህታችሁ እንዴት ከጨዋታ ውጭ እንዳረጋችሁ እኔ ችግር የለብኝም እናገራለሁ ብለዋል። አይደለም ይናገሩ። እኔ አሁንም የምትለኝ ነገር ስለማይገባኝ አንድ ነገር ልንገርህ። እኔ ከእህቴ ጋም ከእህቶቼ ጋም ምንም ነገር እንትን የለኝም። አሁን አንተ የምትለኝ ነገር የምን ሪከርድ የምን ለካ አንተ ሌላ ሴራ ውስጥ ነው እየገባ ያለው ወይስ እኔን ከእኔ የምትፈልገው ገንዘብ አለ? የሆነ የምትፈልገው ነገር ካለ ንገረኝ። ከእርሱ ምንም አይነት ገንዘብ አልፈልግም። ታዲያ ምንድን ነው የፈለግከው? ታዲያ ሀቅ ምንድን ነው? ስለምን ሀቅ ነው የምትፈልገው? የውርሱን ጉዳይ ከስር መሰረቱ እሱን ይኸውልህ፣ እኔና እህቶቼ ተነጋግረን ብዙ ነገሮችን አሳልፈናል። ብዙ ነገሮች አሉ። ታላቅ እህታችሁ እሺ፣ ታላቅ እህቶትን ከጨዋታዎች አላረግናትም ውርሱ ላይ እንዳትሳተፍ እጄ የለበትም ነው የሚሉት። እኔ ምንም ነገር ያደረግኩትም ነገር የለም። እንግዲህ እኔ የተነገረ ነገር ካለ ንገረኝ፣ ለማወቅ ፈልጋለሁ። እኔ ይህንን ነገር ታላቅ እህቴም ታባም ምንም የሆነችው ነገር የለም ወይስ ሌላ ሰው? እርግጠኛ ኖት ወይ? አዎ እህቶት ያልጋ ቁራኛ እንደሆነ ሲያውቁ እርሶ ምንም ያደረጉት ነገር የለም? ምንም እኔ ከመርዳት ውጭ ምንም ያደረግኩት ነገር የለም። ጭራሽ መርዳት እርሶ ነው የሚረዷት? ምን እንዴ እህቴ አይደለች እንዴ? ለእህቴ ማድረግ ምን እንትን ይላል? እንኳን ለእህት ለባዳ ይደረጋል አይደል? የእርሶ ደግሞ በጣም ማለት አስቂኝም ነው። እንደዚህ አይነት መካካድ ደግሞ በጣም ይከብዳል። ጭራሽ እህቶትን እርሶ ነው የሚረዱት። ወንድሜ እኔ የምትለው ነገር ምንም የገባኝ አይደል። እኔ ስራ አለብኝ። አንተ እየቀለድክ ከሆነ ንገረኝ። ለእኔ መንገድ ላይ ሀሳቡትን ያስቀየሩት ምንድን ነው? በስልክ ያወራ ነው ሌላ፣ እዚህ ሲመጡ የሚያወሩት ሌላ። እኔ እንግዲህ ምንም ይሄ ነው ያልኩት ነገር ካለ እዚህ ይሆን ወደ ቤተሰብ እዚህ ተቀጣጣን፣ ሁሉንም እውነት እነግርሃለሁ፣ ችግር የለብኝም ስለ ውርሱ ምናምን ያለውን ብለው ነበር። አሁን እዚህ ሲደርሱ ማን ምን እንደነገራቸው አላውቅም። በመሀል ነው ከመጡ ጀምሮ ቁጣ ይላቸዋል። ቀረጻ ሳንጀምር በፊትም ትንሽ አለመግባባት ነበር። አንዴ ድምፅ ነው የሚቀረጸው፣ አንዴ ምስል ብቻ ነው። ብዙ ዝግብ ውስጥ ነበር። በመከራ ነው ወደ ቀረጻ የሚገባ ነው። ስሜ እንዳይጠቀስ ምናምን ሁሉ ነገር እኔ በእርሶ ፈቃድ እየሄድኩ ነው። እርሶ ደግሞ እውነቱን እየነገሩኝ አይደለም። እውነታውን እኮ ለመንገር አንተ የፈለግከው ነገር ምንድን ነው? አሁን ስለ እኔ ሀብት ስለ የእኔ ህይወት ምንድን ነው? አንተ የፈለግካቸውን ነገሮች ንገረኝ፣ ለእኔ አሳውቀኝ። ይሄ ነው ይሄ ተፈጥረዋል። የተፈጠረም ነገር ካለ ከእህቶቼ የሰማው ነገር ካለ ንገረኝ። እሺ አንድ ታሪክ ልንገሩት። ታላቅ እህቶትን ከውርሱ ውጭ አድርገው የተሸጠውን ለፋብሪካ የተሸጠውን መሬት ሆቴል ምናምን አንድ ላይ ሲሸጥ ታላቅ እህታችሁ ምንም አይነት ብር እንዳላገኙ እርሶና ታናሽ እህቶት ሙሉ ብሩን ወርሰው ሌላ ነገር ውስጥ እንደገቡ፣ ምክንያቱም ታላቅ እህታችሁን ሁለታችሁም ከጨዋታ ውጭ አድርጋችኋል። ሐሰት ነው ይሄ፣ ውሸት ነው። እንዲህ አይነት ነገር አውርተን ተስማምተን እኛ እኮ ይሄ እህቶትም ማምናለች ተባብራችሁ ይሄን ነገር እንግዲህ እሷ ተጠቅማ ከሆነ እኔ አላውቅም። እሷ እንደውም ብዙውን ድርሻ የወሰደ ወንድሜ ነው፣ ለኔ 2 ሚሊዮን ሰጥቶ ነው ያባረረኝ ያለች። ትቀልዳላችሁ፣ እሷም ትቀልዳለች ማለት ነው። አሁን ሊክዱ ነው። 10 ምናምን ሚሊዮን ተሸጠ የሚባል ነገር አለ። በእርግጥ ይኸውልህ የተሸጠው ተሽጧል እኮ አልተሸጠም እያልኩ አይደለ። የአባታችን ሀብት ነው። ይሄ ደግሞ ሁላችንም የተከፋፈልነው ነው። ለእኔ ለብቻዬም የተደረገልኝ ነገር የለም። ለዚህ ታላቅ እህታችንም ብሩን ደርሷታል ነው የሚሉት። አዎ ሁሉም እንደደረሰ ነው እኔ የማውቀው። እንግዲህ በእሷ በኩል ነው፣ በታናሽ እህቴ በየሺ በኩል ነው የደረሳት። እርሶ እንደዚህ ላሉ፣ የሺ ደግሞ ታላቅ ወንድሜ ነው ብሩን የወረሰው። አሁን እዚህ ጋር ትልቅ መጣረስ ይታያል። ምን መሰለህ፣ ያው እንግዲህ ታውቀዋለህ፣ ቤተሰብ ነገር አንዱ ከአንዱ መጋጨቱ አይቀርም አይደለ እንዴ? ትንሽ የሆነች ነገር ሲኖር እኮ ስም ማጥፋታቸው አይቀርም እንጂ የተደረገላቸውን ያውቁታል። እኔ ለብቻዬ እነሱን ክጄ ወይ የግሌ የማደርገው ነገር የለም። እርሶማ የካዱት ነገር ስላለ ነው። እኔ ነገር የሰማው ነገር ካለ አሁንም እኮ ቅድምን ብያለሁ፣ አስረዳኝ። ምንድን ነው የካድኩት? ታላቅ እህታችሁን ከውርስ ውጭ አርጋችሁ እንዳረጋችኋትና አንተና ታናሽ እህትህ ብሩን በልታችኋል። እንደውም አንቱ እያልኩ ማውራት ራሱ ከዚህ በላ ቆማል። ምክንያቱም እየካዱኝ የመሸምጠጠን ያክብሬዎት በስትክክል እያወራሁት ነበር። እርሶ ግን የካዲነት ነገር እያሳዩ አሁንም ሌላ ነገር ውስጥ እየገባ ነው። እኔ ይኸውልህ እና ማለት ይሄ ምን ማለት ነው? አንቱን አንተ እላለሁ ማለት እኮ ራሱ ስድብ ነው። ሰው በስራው ነው የሚገመተው አይደል እንዴ? ስለዚህ በስራዬ እኮ እየነገርኩ እኮ ነው። እሺ ችግር የለውም። ሌላው ዝግብ ውስጥ አንግባ። አንድ ነገር ያደርጉልኛል። አክብር ያወራታል። ችግር የለብኝ። እኔ ከክብር ችግር የለብኝ። ሰውን የማክበር ችግር የለብኝም። ከእህቶት ታናሽ እህቶት የሺ ጋር እንገናኝና እንዲሁም ከባለቤቷ ጋር ቁጭ ብለን እናወራ። ሀቅ አለኝ እውነት አለኝ ካሉ ወደ ቤታቸው እንሄዳለን።
እቤታቸው ሄደን ቆይተን ዛሬ አሁን የምንገኘው ወደ ቤተሰቦች ወደ 11 ሰዓት ከሩብ አካባቢ ነው። አሁን እንደውም ከ20 ሆኖ ዛሬ 5 ሰዓት ሌሊት ቢሆን ራሱ ይህን ጉዳይ ከመጨረስ ወደኋላ አንልም። ምክንያቱም ነገ ዛሬ ይህን ጉዳይ ላንጓትትም እቤታቸው ታናሽ እህቶት ቤት እንሂድ። አንድ ነገር ልንገርህ፣ እኔ ስራ አለኝ። እኔም ስራ ነው ያስኩት የሚባለውን ነገር እኮ ለዛ እኮ ነው ነገ ከሆነ ንገረኝ። እኔ እዚህ ጋር ያለውን ነገር ተረዳኝ። እዚህ ቁጭ ብዬ አሁንን ጊዜ ሰጥቼ ማወራክ አክብሬ ነው። ይገባል አይደለ? አሁን እኔ ስራዎች ስላሉኝ ስራውን ጥዬ ነው ወደዚህ የመጣሁት። እኛም ስራ ጥለን ይህን ጉዳይ እየሰራን በቃ ስለዚህ ሌላ ጊዜ የእኛ እርዳታ ችግር የለውም። ዛሬውኑ ነው ነገ ምናምን የሚባል ነገር የለም። ዛሬውኑ እንሄዳለን። እርስዎ መጥተዋል። ነገ እንደማላገኙት እርግጠኛ ነኝ። ለምንድን ነው የማታገኘኝ? ችግር የለውም። አንድ ነገር ብቻ አድርጉልኝ። ወደዛ ቤት እንሂድ። 10 ደቂቃ 5 ደቂቃ ከእርሶ ጋር ቆይታ ማድረግ ነው ፈልገው። እህቶትና እርሶን ባለቤቷን ማገናኝ። ካሜራ ይጥፋ፣ ቀጥታ እንሄዳለን። መኪናኛ ጋር አለ። እርሶ መኪና ይዟል። ከፈለጉ ተከታትለን ወይ ከእርሶ አንድ ሰው እኔ ጋር ይገባል፣ ከኛ አንድ ሰው እናንተ ጋር ገብቶ ተከታትለን ምንድነው መሄድ እንችል። ልታግተኝ ፈልገህ ነው እንዴ? እንዴት አግቱታለህ ታዲያ? እኔ እርሶ እንዴት ብያለሁ ታዲያ? ምንድነው እኔ በእኔ መኪና ከአንተ ሰው የሚገባው ለመተማመን ነው። ለምንድነው? ምን ችግር አለው? አልሰረኩ ዘርፌ ያለው እንዴ? እሺ እና ታዲያ እንሂድ። ችግር የለውም እንሄዳለን። ችግር በፈለጉት መንገድ ይሁን ተከታትለን እንሂድ። ችግር የለውም። እሺ ውድ ቤተሰቦች ቀጥታ ወደዛ ቤት እንሄዳለን። እኔ ደውልና እንዲዘጋጁ አደርጋለሁ። እቤት ሆኖ እንዲጠብቁኝ። ዛሬ እንዳልኳችሁ ሌሊትም ቢሆን ይህን ጉዳይ ሳንዘጋ አንመለስም። እውነቱ መውጣት አለበት። ምክንያቱም እኔም የደረሰ መረጃ ስላለን ይህን ነገር እንጂ ነገ ማለት እችል ነበር፣ ግን ዛሬውኑ ወደዛ እንሄዳለን። በማታ ስንሄድ ያው ሰው ምን እንደሚችል አላውቅም። ቀጥታ ወደዛው እንሄዳለን። አቶ ሞገስ እዚህ ቤት እህት ያለች እንዴ? እህት አለ። ሰላም ነው? ምንድነው ተቋቀርሽ? ምንድነው ከሳሽ? ምን ተፈጥረው ነው? እስኪ ግባ። እንደውም ጨንቆኝ ነበር። ቁጭ በል። ምንድነው የተፈጠረው ነገር? ተውኝ እስኪ በእናትህ። በጣም ህይወቴ ሁሉ ምስቅልቅል ብያለሁ። እባክህን ደውም እኮ የለህም ወጥቷል ምናምን ሲሉኝ እኮ ነው። ለማን ላውራው? ምንድነው አሞሻል እንዴ? ደህና ነኝ። ምን እስኪ ተወኝ። ከሰውነት ጎዳና ከወጥተሻል። ምንድነው እህል አትበይም እንዴ? ምስቅልቅል አለ በእናትህ። እነዚህ መዘዘኞች ምን ተፈጥረው ነው? ምንድነው የሚወራው ነገር ምንድነው? ምንም ሊገባኝ አልቻለም። በጣም ከባድ ነው። ምንም ሊገባኝ እኔ እንጃ። በጣም ችግር ላይ ነኝ ያለሁት። ምንድነው ታዲያ? ለምን አልነገርሽኝም እስካሁን? ለምን ደበቅሽኝ? የማይልህም ብዬ ነው ወጥቷል ምናምን ሲሉኝ፣ በእርግጥ አልነበርኩም። አዎ ለዛ ብዬ ነው አልደወልኩልህም። ብትኖርማ ይሄኔ ለአንተ እንኳን አካፍዬ ትንሽ ቀለል ይለኝ ነበረ። በጣም እኮ ከሰውነት ጎዳና ወጥተሻል። አይዞሽ እሺ። ይኸው ያሳደግኩት ይኸው እንግዲህ የታችን ልጅ ተብሎ ይሄ አሳድጌ ነገሩን ሁሉም በቃ ብጥብጥ ነው ያደረገን። በቃ ደግሞ ምን ሆነ? እሱ ደግሞ ትንሽ ልጅ አይደለ እንዴ? ተወኝ። ምን ትንሽ ነው? ተወኝ እስኪ። በእኛ ሀብት በእኛ ገንዘብ ይኸው እዛ ደረስ ነው። ዛሬ ጥጋብ እንደዛ ያደረገው። ወንድምሽን ስታገኝ እሺ ተቀየርሽ ባንዴ። እስኪ እንጫወትበት። አንተ ልታገናኛን ነው አይደል ያመጣን? እኛ እንጫወትበት። ምንም እያየህ ነው። ለምንድን ነው እንደዚህ? ያት እስኪ ምን መስላ እንደሆነ። አሁን የኔ እህት ትመስላለች እሷ ስታያት። ስራችሁ ነው እንደዚህ ያደረጋችሁ። ምን ማለት ነው ስራችን? የበላችሁት ብር። አንተ ምን እያልክ ነው? ቅድም ጀምሮ ስለ ገንዘብ ነው። ገንዘብ ችግር ካለብህ ንገረኝ። ምንድን ነው የፈለግከው? አንተ የምትፈልገው ነገር አደርግልሃለሁ። ምንም አይነት ነገር አልፈልግም። አንተ ስለ ገንዘብ ስለ ሀብት ታወራለህ እንዴ? እኔ እኮ ምን እንዳደረግለት አላውቅም። ሰው ነው የሚበልጠው። ታዲያ እናንተ አሁን ስለ ሰው ታወራላችሁ ሁለታችሁ። እኔ እኮ ማስረጃው ባይኖረኝ ያው ምንድን ነው ያደረግሽው ነገር ካለ ንገረኝ። ምንድን ነው የጠፋ ነገር አለ? ምን አደረጋለሁ? አንተ ከወንድሜ የተደበቀ ምንም አላደረኩም። ታዲያ ምንድን ነው? ወይስ ልጆችሽ ምንድን ነው? ምን የተፈጠረ ነገር አለ? ልጆችማ እንግዲህ ይኸው ከእሱ ጋር እኮ ጸብ ላይ ነን ያለ ነው። እንዲሁም ሊገለን ሁሉ ነበር። ከቤቴ ሁሉ ወጥቼ ነበረ። ጠገባ አንቺ ላይ ንብረቱን ሁሉ በስሙ አዞረ መሰለኝ። ማን አለበት? እሱ ነው እድሜ ለነሱ። እሰራለታለሁ። ችግር የለውም። አሁን ጭራሽ ወንድምሽ የሺ መጣና ቤተሰቡን ወደ ሎና ብጥብጥ ወደ ሌላ ጸብ እየጋበሻቸው ነው። ለመጋበዝ አይደለም ያለውን ነገር ነው እየነገርኩት ያለሁት። ቢያንስ ለሱ እንኳን ለወንድሜ ላውራው። ለማን ነው ለእኔ ያልነገረችኝ? ለማለት ነገሩ እውነት ነው። ተነጋግራችሁ ነው መጀመሪያም ውርሱን ከታላቀታችሁ ውጭ አድርጋችሁ ለብቻ ስለምን ውርስ ነው? ስለ እሷ ድርሻዋን ነው። አሁን ወንድምሽ የሚክደውን ነገር ምንድን ነው የምትይው? ምንድን ነው የሚከዳው? ምንም የሚከዳው ነገር የለም። ምን አወራችሁ? ምን ስለምንድን ነው?
ምን አውቃለሁ ተጋሉ ሰድ ብሎ አመጣኝ። ይሄው እኔ እንግዲህ ከሰውነት ጎዳና መውጣትሽ ነው እያየሁ ያለሁት። ስለምን እንደማውቀው ምን እንደተፈጠረ ማለትም ይሄው እንግዲህ እንረዳቸዋለን እያሉ ነው ያለው። ይሄው እንግዲህ ያለውን ቤት ምንድነው የምንረዳው የሚረዱ እኔ አላውቅም ምን እንደሚሰሩ ራሱን አሁን ሊገባኝ ልትክጂ ነው። የጠፉ ልጆችን እኮ እኔ ያመጣሁልሽ። ምን ሆኖ ነው እናመሰግናለን። ስለ ልጆች ያው አግቷቸው ነበረ። ማን ወይ ጉዴ የሷው ልጅ ታዲያ በእነሱ ተጎድተሽ ነው? ወይኔ እህቴ ብዙ ነገር አለ። ይሄው ህይወቴንም ከሱ ጋር ጸብ ላይ ነን ያለ ነው። ብቻ ባለቤትሽ ቆይ እሱን ወደ እሱ እንመለሳለን። ችግር የለውም። ከሱ ጋር ጸባችሁ ምንድነው? ችግር የለውም። ይኸውልህ አንቺ ነሽ እንዲያሳገዝሻቸው አይወልዳትም ልጅ አይደለችም ብላ መታወራች። ማናት ተንኮለኛ ማናት የምታወራው? እስኪ ተው እታባናት እንዴ? ታደስ ምንድነው የምትለው? እሷ ደግሞ እንደማይወልዳት የማያገባት ነገር ውስጥ ሰው ቤት ገብቶ መበጥበጥ። ይሄ ለምን እሷ የራሷን ህይወት አትኖርም እንዴ? አንቺን የምትበጠብጠው ለምን ሰርተው በለጡ? ለምን በለጠችን ነው እንጂ ሌላ ምን አለ? በብሯ በታላቅ እህታችሁ ብር እዚህ ደርሳችሁ አሁን ደግሞ እኔ እንጃ አላውቅም። አሁን እሺ ይኸውልሽ እሺ ወንድምሽ ሲመጣ በጣም እያየሁሽ ነው። ተቀየረሻል። ችግር የለውም። እኔ ችግር የለብኝ ምንም ነገር ቢሆን አንቺ እኮ ችግርሽ ምን እንደሆነ ታውቂያለሽ። በውስጥሽ ነው የምትይዥው። ምን ላድርግ? አሳውቂኝ እልሻለሁ አይደል እንዴ? አትደውይ። ቴክኖሎጂ ጊዜው ምንድነው? ስንት ነገር አለ። እስኪ ተወኝ። አንቺ ለምን እንደምትደብቂ? ይኸው ዛሬ ምን እንደሆንሽ እያየሽ ነው አይደለ? ቁሜ መሄድ ራሱ ነገሮች ሁሉ ተደራርበውብኛል ያለ አንዱን ስወጣ አንዱ ይመጣል፣ አንዱ ስወጣ አንዱ። አሁን ደግሞ ማልችለው ከባድ ነገር ውስጥ ነኝ። በቃ ተዳረ ነው። ምን ውስጥ ነው? ችግር የለውም። እኔ በሚወጣው ወጣልሻለሁ። አትጨናነቂ። እሺ ተመስገን። መጣልኝ። አሁንማ ትንሽ በፈለግሽው ነገር እኔ ትንሽ ቀለል አለልኝ። አይዞሽ አሁን ተመስገን። ትንሽ ቀለለልኝ። ምንድነው ባለቤት ይደበድብሻል እንዴ? ወይ ግን ብቻ ሊደበድበን ሊገለን ሁሉ ነበረ አብረው እነሱም ባሉበት። ጠገበ። እሺ ችግር የለውም። አንድ ነገር እሰራለታለሁ። አሁን ራሱ ልጆቹ የኔ አይደሉም ምናምን በማለት ዲኤንኤ ምርመራ ላይ ነው ውጤት እየጠበቅን ያለ። ይዟቸው ሂድ። ምንድነው ብዬ ነው ልጆቼን ሳጥቼስ እንዴት እኖራለሁ? እንዴት ብዬ ነው? ኧረ እባክህ እንዴት ይሆናል? የኔ አይደለም። አሁን ይኸውልህ አንድ ትልቅ ነገር ንገር አንተ። እኔ እህቴ እንደዚህ ተጎድታ እያየክ በአይነ እያየ ነው አይደለ? ስለ ሌላ ሰው ትጨነቃለህ። ይህ እኮ እሱ አሁን ስራዋ ነው እንዲያረጋት። ምንድነው የሰራችው ነገር ንገሪኝ እስኪ። ምንድነው የሰራችው? ተባብራችሁ የሰራችሁት ግፍ ነው። እውነቱን ልንገርህ፣ ተባብራችሁ የሰራችሁት ግፍ መናገር ከቻልክ ተናገር። ምንድነው የሰራችሁ ግፍማ? የታላቅ እህታችሁን ብር በልታችሁ እሷ ያልጋ ቁራኛ ነች፣ ታማሚ ነች በሚል ደካማ ነች በሚል የተጫወታችሁባት የአባታችሁን ውርስ የተሸጠውን ብር በልታችሁ ለሁለት እህታችሁን ክዳችኋል። ከሃዲዎች ናችሁ። እውነቱን ልንገር፣ ከሃዲ አይደለንም። ይኸውልህ አንድ ነገር ልንገር፣ እህታችሁን ብር በልታችኋል። አልበላንም። የታላቅ እህታችሁን ብር በልታችኋል። ይኸውልህ እሷ የሰራችን ስራ ታውቀዋለህ አንተ? የሰው ግፍ ታውቀዋለህ አንተ? ምን አውቀህ ነው እንደዚህ አይነት ነገር? እሷ የእጇን ነው ያገኘችው። ታላቅ እህታችሁ ግፈኛ ሆነች። አንተ እኮ የምታውቀው ነገር እኮ የለም። ነግራችሁኛል። አልነገራችሁኝም እኮ ብር መብላታችሁን ነው የደረስኩት። ይኸውልህ አንድ ነገር ልንገር፣ እሷ ድሮ እኛ ላይ የሰራችውን ስራ እሷ ታውቀዋለች። ስለዚህ አሁን ታማለች በምናምን የሚል አንተን በምን መልኩ ልካ እንደሆነ እኔ አላውቅም። ምን ከፍላም ይሁን አላውቅም። እውነትን ፍለጋ ነው የመጣው። ማንም ምንም አልከፍለው ነው አንተ የመጣው። ዝም ብለህ እንደዚህ አትበል እሺ። ነግሬሃለሁ። ሌላ ነገር ውስጥ አትክተተኝ። ይኸውላችሁ ሌላ ነገር ውስጥ መግባት አልፈልግም። ሀቅ ነው የምፈልገው። መጀመሪያ ስለሷ አጣራ። እሷ ምንድን ናት? ከኋላ አሁንም ይሄን ነገር እየፈተፈታችሁ ነው? እባክህ አለ እንዴ አንተ? ሰላም ነው። እህቴን ልትገል ነው ሲባል ነበረ። እህቴን በዳርኩል እንደዚህ ትሆናለህ አንተ? በተንኮል ዳርካት እንዴት ናችሁ ብለህ ነው የገባው? ምን ሀብት? እኔ መጀመሪያም ምሰራ ሰው ነኝ። እችን ብጣሽ ሳንቲም ሰጣሃትና ወደ እኔ ህይወት አስገባሃት። ቢሆንም ይኸውልህ አሁንም ከሷ እዛው ተንኮላችሁን ያቦካችሁትን ተንኮል ከእህቴ ጋር ተውሱ በሙሉ ሚስጥር ወጣኩ። በምን ምክንያት እሷን ከኔ ጋር እንደዳርከኝ የታወቀ ነገር ነው። ወዳት ነው እንጂ ሳትወዳት አታገባ ማለት ነው። እሷማ መጀመሪያ ወደደችውን የወለደችለትን ያረገዘችለትን መልሳ በቃ አረጋግጫለሁ እኮ አረጋግጫለሁ። ሁሉ ነገር ተረጋገጠ። ሰላም ናችሁ? አሁን ምን ቅድም ተመልሼ እመጣለሁ ብላል። ስመጣ ለስራ ጉዳይ እንደወጣ ሰማው። ስደውልም ስላላነሳ ቀጥታ ወደ ቤት መጣሁ። ቅድም ተገናኝተን የባለቤትን ወንድም እንደማገኘውና ወደዚህ ይዤ እንደመጣ አውርተን ነበር። መጥቻለሁ። ስመጣም የባለቤት ወንድም ሁሉን ነገር ክዶ የእህታቸውን ብር እንደበሉ የኔ ወንድም እኛ አሁንም አልካድንም፣ እየነገርኩ ነው። መብላታችሁን ታምናላችሁ። ይኸውልህ የእሷን ሴራ አንተ የምታውቀው ነገር የለም። እናንተ ያልደረሳችሁበት ሚስጥር
እዛ ቦታ ላይ ቅድም ለአወራ አልኩኝና በቦታው በፊታቸው እናገራለሁ ብዬ ነው። የገዛውን ሆቴል የፋብሪካውን ባለቤት ከቻይና ጋር አብሮ እንዴት እንደሚሰራ ደርሼበታለሁኝና በዛ ጊዜ ስንት 27 ሚሊዮን ነው የተሸጠው። እሷ ይዛ የመጣችው እኔ ጋር ይካፈሉ፣ ለሁለት ይካፈሉ። ለታቸውም የሰጧት ነገር የለም። በትክክል የሰማሁትን ነገር ግን 1.4 ነው ይዛ የመጣችው እኔ ጋር። በአካውንት ይግባ አንተ ጋር ይቀመጥ፣ ሌላ ገንዘብ እነሱ ጋር አብሮ እንዳለ ነው። እኔ ስለ እነሱ ውርስ የነሱ ውርስ አባታቸው ውርስ ጠያቂ ማርሎም ፍላጎትም የለኝም። አሁን ቅድም ጠዋት ላይ እንዳገኘኝ የነገርኩ ነገር አለ። የዚህ የዲኤንኤ ጉዳይ ለወቀውና ሳንቲሟንም ልጇንም አስረክባታለሁ። ከኔ ህይወት ይወጣሉ። ሌላ ትዳር ይዛል ማለት ነው። በቃ አሁን እኔን የምትመስለውን ልጄን ይዤ እኖራለሁ። ሌላ ትዳር ይዟል። ሌላ ትዳር ይዞ ነው ሸርቦን ሸረብ አብራችሁ ሸርቡ። እዛው ይኸውልሽ አብረሽ ከወንድምሽ ጋር የተባበርሽውን ከእህትሽ ጋር ከታላቃችሁ ጋር እባክህን ተው እንዴ! አንቺ ትዳር ይበልጣል ወይስ ወንድም ይበልጣል? ልጆችሽ ናቸው አይደለ? ችግር የለው፣ እኔ አስተምራቸዋለሁ፣ እኔ ብዙ ነገር አደርጋለሁ። እሱ ሌላ ትዳር ይዞ ነው እንደዚህ የሚሆንብሽ፣ ይሄ ይታወቃል። ስለዚህ አትጨናነቅ እሺ። አንተ እንደምትለው ሰው አይደለሁ። ህይወት ለማበላሸት ነው ይወጣ። እባካችሁ አገር ካገር ነው የምዞረው። አንተ ይሄን ሁሉ ነገር የምትሰራው አንተ ነህ። ጭራሽ ነው ይሁን ደግሞ። ስለዚህ እዚህ ነገር ውስጥ ለምን እንደገባ ራሱ እኔ አልገባኝም። አንተ በህተ ህይወት ገብተህ ጭራሽ ተፋቺ እኔ ልጆችን አስተምራለሁ እያልክ ያለው አንተ ምን ልበል ታዲያ? እንግዲህ እሱ እኮ የሚለው እኮ ገንዘቧን ሰጥቼ አባራለሁ ካለ መልስላታለሁ እኮ አለ። ገንዘቧን ሰጥቼ አባራለሁ አለ። ስለዚህ ምን ማለት አለ? እንደ ባለ ትዳር ሁለቱ እንዲፈቱ ማስማማት ማስታረቅ ነው እንጂ ትተሹ ነይ እኔ አስተምርልሻለሁ አይደለም። እሱ ያሰበውን አስቦ ነው አስቦ እኮ ነው። ችግር የለውም። እኔ ወንድምየው ሐሳብ ይገባኛል። እህትን ሁሉም ሰው በቁጥጥር ስር መዋል ለምትፈልገው ካንተ ቁጥጥር ውጭ ያሉ ሰዎችን እንደማትቀበልና በጣም ግልፍተኛ እንደሆን ካቃለው ዛሬ እዚህ ካሜራ ስላለ ጸባይኛ ለምሳሌ እየሞከርክ ነው። ስላንተ ታሪክ አጥንቻለሁ። ለጓደኞቼ እንኳን መጠጥ ቤት ውስጥ ምን አይነት ባህሪ እንዳለ ሁሉ ነገር አጣርቼ ነው የመጣሁት። ከኔ ውጪ ሰው የለም የምትል ሰው ነህ። በብር የምትተማመን እየተናገርከኝ ነው። ስነ ስርዓትን ብትይዝ ይሻላል። እውነት ነው የተናገርኩት፣ ስድብ አይደለም። ግልፍተኛ ነው። እሱ ሀቅ ነው። እሱ ለራሴ እኮ ነው። ታዲያ ለማን ነው? እኔ የራሴን ምወጣና ራሴን ችዬ የምኖር ሰው ነኝ አይደለ እንዴ? ግልፍተኛም ልሁን ምንም ልሁን አንተ እዚህ ውስጥ አያገባም። ያገባል። እኔ እዚህ ላይ አንድ ነገር ልናገር። የሱን ህይወት የሱን እንትን ተው። አሁን ስላለው ነገር እኔ በትክክል ያም አሳድጌው እንደዚህ ደረጃ ደርሷል። ይሄ ሚስጥር እዚህ ደረጃ ላይ ተስቦት ደርሷል። እዚህ ላይ ደርሷል። አሁን መሆን ያለበት ነገር ሚስጥራቸው ለእህታቸው ገንዘቡን ይሰጧታል። ወይም ይሄ ልጅ ከኔ ጋር ባለፈው እዛ ደረጃ ላይ ያደረስኩት አሁን ታክሞ እዚህ ደረጃ ደርሷል። ይምጡና እነሱም ሁሉ ነገር ይፍረጠረጥና ይሄ 27 ሚሊዮን ዲቫይድ 3 ነው የሚሆነው ለሶስት እንዴት እንደሚካፈል ከዛ በኋላ እነሱ ያቺም ደርሶኛል ካለች እሷም እኔ ጋርም አለ ካለች እሱም ይሄ ነው ካለ የሆነው ነገር በሙሉ በሰላም ይፈታል። ያለ በለዛ እንደዚህ ምናምን ነገር ከሆነ ሌላ ጸብ ሊመጣ ነው ማለት። ችግር የለም። እሺ አንድ ነገር ልንገራችሁ። ይኸውላችሁ እኔ አሁን አንድ ነገር ልጠይቆት፣ አንድ እውነት እንድትነግረኝ እፈልጋለሁ። እንደው ምንድነው? የምር የተሸጠው 27 ሚሊዮን ነው። እኔም የደረሰኝ መረጃ ስላለ ነው። በፋይል አመጣለሁ። ይኸውልህ ሚለው እውነቱን ነው፣ ግን እሱ እንዳለው አይደለም ነገሩ። እሱ የወሬ ነው የሰማው። ተሸጧል ማለት ነው እንደዛ? አዎ ተሸጠዋል። ወደ 25 26 አካባቢ ነው የተሸጠው። ግን አንድ ነገር አለ። እኔና እህቴ የተወሰነ ገንዘብ ሰጥሻታለሁ። 2 ሚሊዮን ሰጥታ የቀረው ለራስ በላህ ማለት ነው? አይደለም። ይሄ ያው እኔና እሷ ምስጢር ነው። አንድ ትልቅ ነገር ልንገርህ። 8 ሚሊዮን አካባቢ ነው የሰጠዋት። ያንን 2 ሚሊዮን ለባለቤትሽ አሳውቂው፣ ሌላውን አንቺ ጋር አስቀምጪ ብያት ነግሬያታለሁ። ለምን ነገ የሚመጣው ነገር አታውቅም። ሴት ልጅ ናት። ይሄን ነገር አይደለ? ስለዚህ ያንን ያደረኩትን ምንድነው ራሷን ችላ እንድትኖር አሁን ነገ እውነት ነው ወይ ዘርሽ? እውነት ነው አይደል? አራት እኮ ነው ነገ ያላት። ይሄ ምስጢር ግን አየሁ አይደለ? ምን አይነት ሴረኞች እንደሆኑ።
ምን አይነት ካዲ ነው አንቺ ይኸውልህ ቢቀመጥም የትም አይሄድም የሁለታችንም ነው ግን በቃ አንድ ቀን ሊከዳሽ ይችላል እባክሽን ራስሽን አትጣይ የተወሰነ ብር አስቀምጪ ስላለኝ ነው ከዴኔ በኋላ የምንገናኘው እባክህ ተረጋጋ በቃ እባክዎትን